የቤቶች ፈረሳ ይቀጥላል። ከቤቶች በተጨማሪ ሌሎች ግንባታዎችም ይፈርሳሉ። አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። ፋብሪካዎችንና የተዘጉ መንገዶችን የሚጨምረው ፈረሳ እስከ በጀት ዓመቱ መጨረሻ እንዲካሄድ እቅድ በማውጣት እየተከናወነ ይገኛል። ይህ የፈረሳ ስራ በተለያዩ ከተሞችና በአዲስ አበባ በሚገኙ ሁሉም ክፍለ ከተማዎች በየተራ እንደሚቀጥል ሰምተናል። መንግስት የያዘውን የፈረሳ እቅድና ከሚፈርሱ አካባቢዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች በተሰጠው ማስጠንቀቂያ መሰረት መንግስት ፈረሳ መጀመሩን ለማወቅ ችለናል። በአዲስ አበባ የተለያዩ ሰፈሮች ከሚደረገው ፈረሳ ጎን ለጎንም በተለያዩ ከተሞች ተጠናክሮ እንደሚቀጥለው የደረሰ መረጃ የሚያሳየው የውስጥ ለውስጥ መንገዶችን በማጠር ለተለያዩ አገልግሎቶች ባዋሉ አካላት ላይ ህጋዊ እርምጃ እንደሚወስድ የአዲስ አበባ ከተማ መንገዶች ባለስልጣን ማስታወቁ የሚታወስ ነው። በዚህ መሰረት በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ ተጠናክሮ ቀጥሏል። ከዚህ ቀደም በቃሊቲ ገብርኤል ቤተክርስቲያን ጀርባ በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን በግብረ ኃይል በማንሳት ስራው መጀመሩ የሚታወስ ነው። ይህ እርምጃ በከተማዋ ያለውን የትራፊክ ፍሰት ለማሳለጥና የህዝብን የመንቀሳቀስ መብት ለማስከበር ያለመ መሆኑ ተገልጿል። የአዲስ አበባ ከተማ መንገዶች ባለስልጣን ከፍተኛ መዋዕለ ንዋይ በመመደብ የመንገድ ልማት ስራዎችን በማከናወን ላይ እንደሚገኝ አስታውቀዋል። ነገር ግን በከተማዋ የተለያዩ አካባቢዎች የሚገኙ የውስጥ ለውስጥ መንገዶችን የህብረተሰቡን እንቅስቃሴ ለማስተናገድ ከተገነቡበት ዓላማ ውጪ በማጠርና በመከለል ለግል ጥቅም የሚያውሉ ግለሰቦች በስፋት እየተስተዋለ መሆኑን ባለስልጣን መስሪያ ቤቱ ገልጿል። በዋና መለስተኛ መጋቢና በውስጥ ለውስጥ መንገድ በአስፋልት በኮብልስቶንና በጠጠር የተገነቡ የመንገድ መሰረተ ልማቶች የህብረተሰቡን የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ለማሳለጥ ቢሰሩም የተወሰኑ የህብረተሰብ ክፍሎች መንገዶችን በአጥር በመዝጋትና በር በመስራት ላይ ይገኛሉ ተብሏል። ይህ ተግባር አብዛኛውን የመንገድ ተጠቃሚ ከማገልገል ይልቅ ለጥቂት የአካባቢው ነዋሪዎች ብቻ አገልግሎት የሚሰጥ በመሆኑ ለትራፊክ እንቅስቃሴ እንቅፋት ከመሆኑም ባሻገር የተደራሽነትና በእኩል ተጠቃሚነት መርህን የሚጻረር ተግባር ነው ሲል ባለስልጣን መስሪያ ቤቱ አስታውቋል። የታጠሩ የውስጥ ለውስጥ መንገዶችን የማስከፈት ዘመቻው በቀጣይ ቀናት በቦሌና ለሚኩራ ክፍለ ከተሞች እንደሚቀጥልም ታውቋል። በአዲስ አበባ ከተማ በተለያዩ አካባቢዎች የተጀመረው በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በቀጣይ ደግሞ በቦሌና በለሚኩራ ክፍለ ከተሞች እንደሚከናወን የተገለጸው የመንገድ መሰረተ ልማትን ማጠርና መዝጋት ህገወጥ ተግባር እንደሆነ ያስታወሱት የአዲስ አበባ መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ ኢያሱ ሰለሞን ናቸው። ባለስልጣኑ ቀደም ሲል ባስተላለፈው ማሳሰቢያ መሰረት በተለያዩ አካባቢዎች ህብረተሰቡ በራሱ ተነሳሽነት የታጠሩ የውስጥ ለውስጥ መንገዶችን መክፈቱን ተናግረዋል። ሆኖም ማሳሰቢያውን በተግባር ባላዋሉ አካባቢዎች ባለስልጣኑ ግብረ ኃይል በማዋቀር በወሰደው እርምጃ እስካሁን በ1434 ቦታዎች ላይ የታጠሩ መንገዶችን እንዳስከፈቱ አብራርተዋል። አሁንም ምስራቅ ሪጅን ተብለው በሚታወቁት የቦሌና የለሚኩራ ክፍለ ከተማዎች መሰል ችግሮች በስፋት እንደሚታዩ አቶ ኢያሱ ጠቅሰዋል። በቀጣይ በእነዚህ አካባቢዎች መንገዶቹን የማስከፈት ስራ እንደሚከናወን ጠቁመዋል። እነዚህ የውስጥ ለውስጥ መንገዶች ለመጋቢ መንገዶች የትራፊክ እንቅስቃሴን በማስተንፈስ በኩል ያላቸው ሚና ከፍተኛ በመሆኑ የተሰሩ በሮችና አጥሮች በአስቸኳይ እንዲነሱ ባለስልጣን መስሪያ ቤቱ ከዚህ ቀደም ማሳሰቡ ይታወሳል። የውስጥ ለውስጥ መንገዶችን ሙሉ በሙሉ ለአገልግሎት ክፍት ባላደረጉ አካላት ላይ ከሚመለከታቸው የደንብ ማስከበርና የፖሊስ አካላት ጋር በመተባበር አስፈላጊውን እርምጃ እንደሚወስድ ባለስልጣን መስሪያ ቤቱ መግለጹም ይታወሳል። በዚህ መሰረት በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ ተጠናክሮ እንደቀጠለን የታወቀው የተዘጉ መንገዶችን የማስከፈቱ ስራ እስከ በጀት ዓመቱ መጨረሻ በሁሉም የከተማዋ ክፍለ ከተሞች በተመሳሳይ ሁኔታ ተጠናክሮ እንደሚቀጥል ተገልጿል። ከአዲስ አበባ በተጨማሪ በተለያዩ ከተሞችም ተጠናክሮ እንደሚቀጥለው የደረሰ መረጃ የሚያሳየው ህብረተሰቡም ለመንገድ መከፈት አስፈላጊውን ትብብር እንዲያደርግም በመንግስት በኩል ጥሪ ተላልፈዋል። ከዚህ ጎን ለጎን አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያት በርካታ ፋብሪካዎች ጭምር የመፍረስ አደጋ እንደተደቀነባቸው ተገልጿል። በአሁኑ ወቅት በመተግበር ላይ ያለው አዲስ የኮሪደር ልማት ጥናት በስራ ላይ ባሉ 23 ፋብሪካዎች ላይ ከፍተኛ የመፍረስ አደጋና ስጋት እየደቀነ መሆኑ ተገልጿል። በልማት ጥናቱ መሰረት መንገዱ የሚያልፈው በእነዚህ ፋብሪካዎች ላይ በመሆኑ የኢንቨስትመንት ተቋማቱ ህልውና አደጋ ላይ መውደቁ ተጠቁመዋል። የፋብሪካዎቹ ባለቤቶች
እንደሚሉት መንገዱን ለማስፋፋት በሚል የሚወሰደው እርምጃ ነባራዊ ሁኔታዎችን ያላገናዘበና በቂ የባለድርሻ አካላት ውይይት ያልተደረገበት ነው። መንግስትም ይህንን ከግምት በማስገባት ጥናቱን በመከለስ ሂደቱን እንዲቀይርም ባለሀብቶቹ ጠይቀዋል። እነዚህ ፋብሪካዎች ለሀገር ኢኮኖሚ ከሚያበረክቱት አስተዋጽኦ ጎን ለጎንም በርካታ ሰራተኞችን ቀጥረው የሚያሰሩ በመሆኑ እጣ ፈንታቸው አሳሳቢ እንደሆነ ተገልጿል። በዘንድሮ ዓመት አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸው መገለጹ ይታወቃል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው ነው የታወቀው። ቤቶቹ የሚገኙት እስካሁን ባልተጠናቀቁ የኮሪደር ልማት አካባቢዎች ላይ መሆኑን የደረሰ መረጃ ያሳያል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉም ለማወቅ ችለናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጿል። በተመሳሳይ ጊዜ በ2015 የመንግስት ዋነኛው ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶበታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻለው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ገልጸዋል። እንደምታውቁት ቤት እንዲሁም ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የዘንድሮ ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት በምክር ቤቱ መጽደቁን አስታውሰዋል።